ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ይድረስ ለታሪክ ዘጋቢዎች። በኤርትራ የነበረኝ የታሪኬ ኑዛዜ ከሙዳይ መጽሔት ሚያዝያ 1985 እትም የተወሰደ። ፈጽሞ የማያስቡት ነገር፣ የማይገምቱት ሁኔታ፣ የማይጠረጥሩት ጉዳይ ሲያጋጥም ያስደነግጣል፣ ያሳዝናል፣ ያስፈራል፣ ያሳፍራል። የሚያጋጥመው ሁኔታ በጽኑ ከሚያምኑበትና ከሚፈልጉት በተቃራኒ ሆኖ ድንገት ሲከሰት በእርግጥም ያስደነግጣል፣ አንጀት ይቆርጣል። የሀገር ጉዳይ፣ የታሪክ ጉዳይ፣ የክብር ጉዳይ፣ የባንዲራ ጉዳይ ሲሆን ደግሞ መፈጠርን ያስጠላል። ስለ ኤርትራ የኢትዮጵያ አካልነት የሚያከራክርም የሚያጠራጥርም አይደለም። በኤርትራ የነበረው ሁለተኛው አብዮታዊ ሰራዊት በሻዕቢያ ይሸነፋል የሚል ስጋትና ጥርጣሬ የነበረው ሰው አልነበረም። እንኳን በእኛ ዘንድ በሻዕቢያ በራሱም እንዳልነበረ እነሱም እኛም አሳምረን እናውቀዋለን። በተለይ በጀግናውና ክንደብርቱ በ18ኛው ተራራ ክፍለ ጦር የሚመሩ የተራራ ክፍለ ጦሮችና አጋሮቻቸው ያሉ ሻዕቢያ በዛ ወቅትና በዚያ መልክ አስመራን ይቆጣጠራል ብሎ የሚገምት ቢያጋጥም እንደሞኝ ነበር የሚቆጠረው። የግንቦት 1983 ሁኔታን ዛሬም ሳስታውሰው ግርም ድንቅ ይለኛል። ተአምር የተፈጠረ እንጂ ነገሩ እውን የሆነ አይመስለኝም። ግን አሁንስ ከተአምር ሌላ ምን ተፈጠረ ማለት ይቻላል? ምንስ ሊሆን ይችላል? ሻዕቢያ ከጊንዳአ እስከ ደቀ መሃር ከአረዛ እስከ መረብ ሸለቆ ድረስ በየግንባሩ የወረደበት ብትር ክብደት በ20 ዓመት ታሪክ ውስጥ አጋጥሞት የሚያውቅ አይደለም። የማይናኢና ደቀ መሃር ግንባሮች ለዚህ አባባሌ ሕያው ምስክሮቼ ናቸው። በእነዚህ ግንባሮች በመጨረሻዎቹ ቀናት የሻዕቢያ ሰራዊት ማገገም በማይችልበት ሁኔታ ተመቶና ተንኮታክቶ ስለነበር አስመራን ሊቆጣጠር ቀርቶ አስመራን ከነዋሪዋ ህዝቡ ጋር ከርቀት ሆኖ ወይንም ከደመቃሃረ ሊደመስሳት የሂሮሺማና የናጋሳኪ ንጣ ሊያሸክማት ጣቱን ከመከተኮሻው ላይ አሳርፎ የአንድ አዛዥ ትዕዛዝ ነበር የሚጠባበቀው። አስመራን ከነፍጥርጥሯ አጥፍቶ ሊጠፋ። ሻዕቢያ ለኤርትራ ህዝብ እንኳን ክብር እንደሌለው ታሪኩ ይመሰክራል። አትጥፉ፣ ትረፉ ሲለን ግን ተአምር ተፈጠረ። በነገራችን ላይ እኔ ራሴ እዚህ የምጽፈው ድራማ የአይን ምስክር ነኝ። የኤርትራ ጉዳይ አሳስቦን አስክቶን የነበረው የተወሰኑ የኢትዮጵያ ጀነራሎች፣ መኮንኖች በግንቦት ወር 1980 መፈንቅለ መንግስት ባካሄዱበት ወቅት እንጂ የግንቦት ወር 1983 አልነበረም። ሆኖም እኛን የአስመራ ከተማ ነዋሪዎችና እስከዚያ ቀን በህይወት የተረፉት አነስተኛ መጠን ያላቸው የሻዕቢያ ተዋጊዎችን ትረፉ ሲለን ግንቦት 13 ቀን ያልተጠበቀ ተአምር ተፈጠረ። የፕሬዝዳንት መንግስቱ ኃይለማርያም ሀገሪቱን ጥሎ መውጣት ወይንም መሸሽ በተደጋጋሚ ሲስተጋባ ሁኔታዎች መለዋወጥ ጀመሩ። የመፈንቅለ መንግስቱ ተዋንያን ጀነራል መኮንኖች ከእስር መፈታት በደቀ መሃር ግንባር የተከሰተውን ለውጥ አፋጠነው። በይበልጥ በዚህ ለውጦች ግፊት የውሳአ አዛዥ የነበሩት ሜጀር ጀነራል ሁሴን አህመድ ሀገር ጥለው ሲወጡ ሻዕቢያን አላላውስ ብሎ የቆየው አገራችን የምትለው ኤርትራን ከሰኔ 1983 ጀምሮ የተገነጠለች በመሆኗ ነው። ጦሩ ሞራሉና ሐሞቱ ወኔውና ጀግንነቱ በውስጡ ፈሰሰ። የግንባሩ ትርኢት ተለውጦ የሰሜኑ ሰራዊት ተተረማመሰ። እንዲህ አይደል ቀን ሲጎድል በየደረሰበትና በየተገኘበት ሁሉ ደሙ በግፍና በከንቱ ፈሰሰ። የኤርትራ ምድር ከሻዕቢያና ከተፈጥሮ ጋር ሲፋለሙ በኖሩት ውድ የኢትዮጵያ ልጆች ደም ራሰ። መቼም የፈጣሪ ተአምር ድንቅ ነው። ላለፉት 30 ዓመታት በኤርትራ ሲካሄድ የነበረው ጦርነት በእንዲህ አይነት ተአምር ሲጠቃለል
በአንድ ጊዜ የአካባቢው ፖለቲካ፣ ማህበራዊ ግንኙነትና መሰል ጉዳይ መልኩን ቀየረ። በተለይ እኔ በነበርኩበት በአስመራ ከተማ ለማንኛውም ድል አድራጊ ሰራዊት እንደሚደረገው ከዳር እስከ ዳር በየቀበሌው በየጎዳናውና በየቤቱ ሳይቀር ድግስ ተደገሰ። ሁለት አይነት ድግስ፣ ከፊሉን እያስጨፈረ ከፊሉን የሚያስለቅስ ሰርግና ሐዘን። ባለፉት 30 ዓመታት ያለቀው የህዝብ ልጅ ስፍር ቁጥር የለውም። አብዛኛው ህዝብ ለዚህ ወገን ለነጻነት የተደረገው ተጋድሎ ባይጀመርና ባይደረግ ይመርጥ እንደነበር በግልጽ ታይቷል። በየቤቱ መርዶ፣ በየሰፈሩ ድንኳን፣ ዋይታ፣ ለቅሶ፣ እንጉርጉሮ። አለፍ ሲሉ ደግሞ ድግስና ጭፈራ፣ ዘፈንና ከበሮ፣ እልልታና እስክስታ፣ ክራርና እምቢልታ። ከአንድ ወር በላይ ያለማቋረጥ በየዕለቱ የሚታይ ተጻራሪ ትርኢት ነበር። በአንጻሩ በኤርትራ ሲካሄድ የነበረው ጦርነት በተጠቀሰው መልክ ሲያበቃ ከዚያ በፊት የማይታወቅ ዝርፊያና ግድያ፣ እስራትና ግርፋት፣ ማጥላላትና መናናቅ፣ መመቃኘትና ጥላቻ በስፋት ተንሰራፋ። ኤርትራዊ ያልሆነ ተዋረደ፣ ንብረቱን ተዘረፈ፣ ታሰረ፣ ተገረፈ። ትላንት ሻቢያ በዚህ ያለፈ እንዲህ አደረገ፣ እነከሌ ለሻቢያ ገንዘብ ያዋጣሉ እያለ በመቀላመድ የሻቢያን እንቅስቃሴ ያደናቅፍ የነበረ ሁሉ ሳይቀር ደርሶ ጠቋሚና መሪ ሆኖ ቀረበ። በልጆች የየዕለት ጨዋታና ጠብ ምክንያት በአንድ አጋጣሚ የተኳረፉ ጎረቤቶች ሊታረቁ የማይችሉ ጠላቶች ሆኑ። የመሃል አገር ሰው ጥሮ ግሮ ያቋቋመው ሱቅ፣ ሆቴል፣ ሻይ ቤት፣ የሰራው ቤት፣ የያዘው የኃላፊነት ቦታና የሚያገኘው ደሞዝ በነፃ የሚሰጣቸው በመሰላቸው ሰዎች ነጋ ጠባ በመረጃ የማይደገፍ ጥቆማ እያቀረቡ በተቀጣጠለው የጥላቻና የመቋሰል እሳት ላይ ላምባ እየጨመሩ መንቀሳቀሻና መለወሻ አሳጡን። የደምና የታሪክ የባህልና የማህበራዊ ኑሮ ትስስራችን ዋጋቶ ለሌሎች የውጭ ዜጎች የተፈቀደ መብት ተነፍጎን በጠላትነት ስለምንታይ በየጎዳናውና በየስራ ቦታው በየሰፈሩና በየግቢው የሚደርስብን ውርደት፣ ንቀትና በደል ተዘርዝሮ አያልቅም። ተኝተንም ተነስተንም ስጋት፣ ጭንቀትና ሐሳብ ነው። ሰው ይቅርና ድንጋዩንና ህንፃውን ሳሩንና ቅጠሉን ሁሉ የሚዘባበትብን እየመሰለን ነፍስ ከስጋችን ይለያያል። እንዲህ ሲል ግን በአስመራ ከተማ የሚገኝ ኤርትራዊ በሙሉ በዚህ አስነዋሪ ድራማ ይሳተፋል ማለት አይደለም። እንዲህ አይነቱ አሳፋሪ ድርጊት የማይደግፉና የሚቃወሙ ኤርትራውያን ቁጥራቸው አነስተኛ አይደለም። እነዚህ ወገኖች ሁኔታው የጊዜ ጉዳይ መሆኑን ተገንዝበው በኤርትራ የኢትዮጵያ አካልነት አምነው ውሎ አድሮ ኢትዮጵያና ኤርትራ እንደገና መዋሃዳቸው አይቀርም የሚል ጽኑ ተስፋ አላቸው። መድኃኔዓለም እኛም ቢጠላ ሀገራችንን ይወዳል የሚል እምነትና ተስፋ አላቸው። ለብዙዎቻችን በየጊዜውና በየምክንያቱ የሚፈጸምብን በደልና እንግልት እምብዛም አይሰማንም። የሚደርስብን በደል ቀላል ሆኖ ሳይሆን ከዚህ በባሰ ሁኔታ በሀገራችንና በታሪካችን ላይ የሚፈጸመው ወራዳ ድርጊት ይበልጥ ስለሚሰማን እንጂ። ባንዲራችን እየተሰበሰበ ተቃጥሏል። ኢትዮጵያን የሚያስታውሱ ምልክቶች በሙሉ ዳግመኛ እንዳይታወሱ ሆነው ጠፍተዋል። በየዕለቱ በዚህ መልክ የምንመለከተውን የጥፋት እርምጃ የህይወት ጉዳይ ሆኖ እንጂ በህይወት መቆየታችን ቅጣት እንጂ እድለኝነት ሆኖ አልተሰማንም፣ አልታየንም። በጣም የሚያስገርምና የሚያሳዝን ጉዳይ ነው። አጼ ዮሐንስ ለኤርትራ ህዝብና ነጻነት ክብር ሲዋጉና ሲደክሙ የኖሩ ሐቀኛ ወገን እንጂ ጠላት አልነበሩም። ግን ዛሬ እንደ ቀንደኛ ጠላት ለመቆጠር ስለበቁ በስማቸው የተሰየመው አውሮፕላን ማረፊያ ተሰርዞ አስመራ አውሮፕላን ማረፊያ ተብሎ ተሰይሟል። ለነገሩማ ከሁሉ በላይ ለኤርትራ ህዝብ ከፍተኛ ባለውለታ የሆኑት አጼ ዮሐንስና ራስ አሉላ በኤርትራ ህዝብ የተጠሉ አይመስለኝም። እንደኔ እምነት እነዚህ ጀግኖች የተጠሉትና የተረሱት በገዛ ልጆቻቸው ነው ባይነኝ። ዮሐንስና አሉላ ካልተከበሩ ደግሞ ሌሎች የኢትዮጵያ ጀግኖችና
ታሪካችን ይከበራል ብሎ መገመት ዘበት ነው። ስለ አውሮፕላን ማረፊያ ካነሳው ዘንዳ የኢትዮጵያ አየር መንገድ መንግስት በየዘመኑ በዘመናዊ መልክ የገነባው ጽሕፈት ቤቱ በሻዕቢያ ተነጥቆ ከአንድ ጫማ ይሸጥበት ከነበረ ሱቅ ውስጥ በግዙተኝነት እንዲኖር ተደርጓል። በጣም የሚያሳዝን አንጀት የሚቆርጥ ነገር ነው። ይህ እንዳያበቃ ደግሞ ሻዕቢያ በዚህ መንገድ ለፈጸመው አስነዋሪ በደል በኢትዮጵያ መንግስት በኩል ትልቅና ልዩ ሽልማት አግኝቶበታል። ሌላ ሳይሆን በኤርትራ የኢትዮጵያና የኢትዮጵያን ጉዳይ የሚከታተልና የሚጠብቅ ኃይል ተቋቁሞ ሳይኖር የሽግግር መንግስቱ በተመሰረተ ማግስት ሻዕቢያ በአዲስ አበባ የኤርትራና የኤርትራውያን ጥቅም የሚያስጠብቅ ጽሕፈት ቤት እንዲያቋቁም ተጋብዟል። ሻዕቢያ የተጠቀሰውን ለኤርትራ መገንጠልና ጥቅም የሚበጁ ተግባራት በባለቤትነትና በቅርበት እንዲያከናውንበት የተሰጠው ጽሕፈት ቤት በመዲናችን እምብርት ከአፍሪካ አንድነት ጀርባና ከአፍሪ ኢኮኖሚክ ኮሚሽን ጽሕፈት ቤት 400 ሜትር ርቀት ላይ ነው። ከአገልግሎት ሰጪው የኢትዮጵያ አየር መንገድ ንብረቱ ተዘርፎ ወደ ጫማ መሸጫ ሱቅ ሲጣል ያልተፈለገው ሻዕቢያ ሳንቲም ሳያወጣና ምንም ሳይደክም በቀድሞ የአኢወማ ጽሕፈት ቤት ተቀምጦ ኢትዮጵያን ለመከፋፈልና ለማዳከም የሚያካሄደውን እንቅስቃሴ በወታደር፣ በገንዘብ፣ በምክርና በመሳሰለው በማገዝ ላይ ይገኛል። ከዚህ በተጨማሪ በኢትዮጵያ ታሪካዊና ባህላዊ ስያሜዎች ይጠሩ የነበሩ አደባባዮች፣ ጎዳናዎች፣ ሆቴሎች፣ ሻይ ቤቶች፣ ሙዚቃ ቤቶች ሻዕቢያ በሚፈልጋቸው ስያሜዎች ተለውጠዋል። ሌላው ይቅርና ኤርትራ ራሷ በባለቤትነት በተሳተፈችበት የሻዕቢያ መሪዎች በተወለዱበትና ጥንታዊ ስልጣኔ ባበበበት ታሪካዊ ስፍራ ስም የተሰየመው የአክሱም ሆቴል ዛሬ ለገሰ ሆቴል በሚል ተተክቷል። ይህንንና መሰል ሁኔታዎችን ሳይነው ህወሓት የኢትዮጵያን ታሪክና ጥቅም ሊያስከብር ቀርቶ ለትግራይ ህዝብ ታሪክና መብት የማስከበር ሐሳብና ፍላጎት ያለው መሆኑን ከምር የምጠራጠረውና በዚህ ወቅት በእኔነቴ የማፍረው እና ወገኖቼ ይህን ትዝብቴንና ብሶቴን በአንድ ጥያቄ ላጠቃለሁ። ለመሆኑ የትግራይ ህዝብ ታሪክና ክብር የተጠበቀው ባለፉት መንግስታት ነው ወይንስ ልጆቹ ወሳኝና መሪ ተዋናይ በሆኑበት በአሁኑ የሽግግር መንግስት? ነገ ታሪክ በግልጽ የሚመሰክረው ይመስለኛል። ቀደም ብዬ እንደጠቆምኩት ሻዕቢያና ከህብረተሰቡ የተወሰነ ክፍል ኤርትራዊ ባልሆነው ወገን ላይ የፈጸሙትና የሚያደርሱት በደል በደምና በዘር በባህልና በታሪክ በመልክዓ ምድርና በአኗኗር የማንመስላቸው ኢጣሊያኖች ወይንም ፋሽስቶች እንኳን አልፈጸሙትም ብል እልፍ ያው ማስረጃ የሚቀርብበት ነው። በሰላም እጃቸውን በሰጡት ምርኮኞች ወታደሮች ላይ የተፈጸመው ግፍ ናዚዎች በተቃዋሚዎቻቸው ላይ ከፈጸሙት የሚለይ አይደለም። የሻዕቢያ ተዋጊዎች ጠመንጃቸውን ተቀብለው በጅምላ ረሽነዋቸዋል። በዋጥምና በረሃብ ፈጅተዋቸዋል። የጥርሳቸውን ወርቅ ሳይቀር እያወለቁ ልብሳቸውንና ጫማቸውን እያራቆቱ በካኔቴራና በውስጥ ሱሪ በባዶ እግር የተባበሩበት ሁኔታ የአካባቢውን ሕዝብ ያሳዘነ ጉዳይ ነበር። በአስመራ ከተማ በሚገኘው አብዮት አደባባይ ዛሬ ባህቲ መስከረም አደባባይ ተብሏል። በታሰሩት ምርኮኞች ላይ የተፈጸመው ግፍ ደግሞ ለየት ያለ ነው። የሻዕቢያ ወታደሮች በምርኮኞቹ አካልና ስነልቦና ላይ ያደረሱት ጉዳት አንሶ የግለሰብ አህዮችን ከየመንገዱ አሰባስበው በምርኮኞቹ መሃል በማስገባት በዱላና ባጠና እየደበደቡ ቻይ ያሉ አሰቃይተው በኢሰባዊ ሁኔታ ገድለዋቸዋል። የምርኮኞቹስ ግድ የለም። አህዮቹ ምን አደረጉ? የአህዮቹ ባለቤትስ ያለ ፈቃዳቸውና ያለ ካሳ መዘረፋቸውስ ምን ይባላል? ፎሮንታዩ ከተባለ ቦታ ታስረው የነበሩ ምርኮኞች ያሳለፉት መከራና የተፈጸመባቸው ግፍ የብዙዎቻችንን ልብና ሕሊና ክፉኛ ያቆሰለ ነበር። ቦታው ገላጣ ሜዳ ከመሆኑም ሌላ ብርድ ልብስ ስላልተሰጣቸው ቀን በፀሐይ ሲቀቀሉ ውለው ሌሊት በብርድ ሲገረፉ ነበር የሚያድሩት። ዝናብ ከላያቸው ላይ ነበር የሚያባራባቸው። ከነዚህ በሆዳቸው ጭምር የተቀጡት ወገኖቻችን በረሃብ፣ በፀሐይ፣ በብርድና በዝናብ ምክንያት በቀላሉ ለማይድን በሽታ የተዳረጉ ሲሆን
በመቶዎች የሚቆጠሩ ምርኮኞች ሕይወታቸው አልፏል። እስከ ቅርብ ጊዜ ድረስ አስመራ የኢትዮጵያውያን እስር ቤት ሆና ነበር ማለት ይቻላል። ትንሽ ጥቆማ የቀረበበት ሰው ወደ እስር ቤት ነው የሚገፋው። እዚህም እዚያም እስር ቤት ነው። ማርያም ግቢ፣ ጸራራት፣ ኮሚሳሪያት፣ ሰንበል፣ ቤተ መንግስት፣ ወንጀል ምርመራ ፖሊስ ጣቢያዎች ሁሉም በእስረኞች ተጣበዋል። እስር ቤቶች ተጣበው ይሆን ወይንም ለከፋ ቅጣት ባይታወቅም ቁጥራቸው የበዛ እስረኞች ወደ አዲኳላና ወደ ሳህል ተወስደዋል። የአዲኳላው እስር ቤት ጣሊያን በአካባቢው ካሰራቸው ጠንካራ እስር ቤቶች መካከል የመጀመሪያ ደረጃ መሆኑን፣ ሳህል ደግሞ ሻቢያ ከፍተኛ ስቃይ የሚፈጽምበት መሆኑን ሳስብ ግን እስረኞቹ የተወሰዱት ለከፋ ስቃይ መሆኑን እገምታለሁ። ሻቢያ ከአዲስ አበባ አፍኖ የወሰዳቸው ሰዎች ለምሳሌ ያህል ወይዘሮ ሳራ መኮንን፣ አቶ መብራቱ ለባሲ፣ አቶ ኃይሌ ወልደ ስላሴ፣ አቶ ተክላይ ገብረ ማርያም ወይንም አደን፣ አቶ ባህልቢ፣ አቶ ዳንኤል ገብረ ኪዳንና የመሳሰሉት ወደ ሳህል መወሰዳቸው ደግሞ ግምቴን ያጠናክርልኛል። ስለ እስረኛ ከተነሳ አንድ የተያያዘ ጉዳይ ሳልጠቅስ ባልፍ ሕሊናዬን ይጸጽተኛል። ይኸውም እስር ቤቶች እጅግ በመጣበባቸው የተነሳ የሻቢያ ባለስልጣኖች በርካታ እስረኞችን በየጊዜው ለመፍታት ተገደዋል። ከእስር መፈታታቸው በጎ ቢሆንም ከዚህ በኋላ የተፈጸመባቸው ድርጊት ግን መፈጠርን የሚያስጠላ ከመኖር መሞትን የሚያስመርጥ ነው። እነዚህ በሆነ ባልሆነ አብዛኛውን ኢትዮጵያውያን በመሆናቸው ምክንያት የታሰሩት ወገኖች ልክ ጽዮናውያን የእስራኤል መንግስት የፍልስጤም አርበኞችን እንዲሁም ዘረኛው የደቡብ አፍሪካ መንግስት የኤንኤሲ ታጋዮችን እያሰሩ ከሀገር የሚያባረሩት እኩይ በደል ተፈጽሞባቸዋል። ከእስር ቤት እንደወጡ በቀጥታ ከተሳፈሩ በኋላ ልጆቻቸውንና ቤተሰቦቻቸውን ሳይሰናበቱ ከኤርትራ የወጡበት ሁኔታ እያንዳንዱ ኢትዮጵያዊ እየተሰቃየ የሚኖርበት በቀላሉ የማይደንቅ ቁስል ነው። ይህ ለመሆኑም በቅርቡ እስራኤል በዚህ መልክ ከሀገር ያስወጣቻቸው 400 ፍልስጤማውያን በእስራኤል ውስጥና በዓለም አቀፍ ደረጃ ያስከተለው ውዝግብ ስፋትና ጥልቀት መመልከት ይቻላል። በእስረኞች ላይ ስለተፈጸመው በደል እንዲሰፋ አድርጌ መጻፌ ራሴ በተዘዋዋሪም ቢሆን የዚህ ጥቃት ሰለባ ስለነበርኩ ነው። ለማስታወስ ያህል ትምህርት ከጨረስኩ 5 ዓመት ቢያልፈኝም ኑሮዬ በአንድ መስሪያ ቤት ውስጥ ገንዘብ ያሽ ሆኖ ከሚሰራ ወንድሜ ጋር ነበር። በየመስሪያ ቤቱ እንደሚታየው ሁሉ አንድ ወንድሜን በየወሩ ገንዘብ ካላበደርከኝ እያለ የሚጨቀጭቀውና በዚህ ምክንያት የተጣላው ሰራተኛ የመስሪያ ቤቱን ገንዘብ አባክኗል የሚል ጥቆማ ስላቀረበበት ወንድሜ እስር ቤት ወረደ። ከኮሚሳሪያት ወደ ማርያም ግቢ ከዛም ወደ ሰንበል እየተቀያየረ ከ1 ዓመት በላይ ከታሰረ በኋላ ለረጅም ጊዜ በተደረገ ማጣራትና ምርመራ የሂሳብ ጉድለት ባለመገኘቱ በነጻ ተለቋል። ወንድሜ በነጻ ተለቆ ወደ ስራው እንዲመለስ ቢወሰንለትም ከሁሉ በላይ የቤተሰቦቻቸውን አይን ሳያሳዩት ወደ ትግራይ እንዳባረሩት ወገኖቻችን ባለመባረሩ ዳግመኛ የተፈጠረ ያህል ተሰምቶታል። ቤተሰብና ወዳጅም እንዲሁ። በጥልቅ አነጋገር የኤርትራ ሕዝብ ከጊዜ ወደ ጊዜ እየሰከነ ሁኔታዎችን እያገናዘበ እያለዘበ መጥቷል ማለት ቢቻልም አልፎ አልፎ አንዳንድ ሁኔታዎችን ማገናዘብ የተሳናቸው ሰዎች የሚፈጽሙት አስነዋሪ ድርጊት፣ የሚናገሩት ብልግና፣ የሚሳደቡት ስድብ ግን በኤርትራ መቆየትን የሚያስመኝ አይደለም። ከአስመራ ከመውጣታችን ከ1 ወር በፊት በጎረቤታችን ቤት የተነሳ ጉዳይ ምንጊዜም አይረሳኝም። ጉዳዩ የአንድ ኤርትራውያን አስተሳሰብ የሚያጠቃልልና ጥልቅ ቁም ነገር ያዘለ ስለሆነ ላነሳው ወደድኩ። ጀርመን የሚኖሩ የጎረቤታችን 2 ልጆች ስለመጡ እንኳን ደስ አላችሁ ለማለት ጎረቤቶች ተሰባሰብን። በጨዋታ መሃል ይኸው ጣጠኛ ጉዳይ ይነሳል። አስተናጋጇ ጎረቤታችን ልክ ነው አሉ። ኢትዮጵያውያን መውጣት አለባቸው የሚለውን ሐሳብ በመደገፍ ከትግራይና ከኢትዮጵያ በመጣ ሕዝብ ተቸግረን ነው የኖር ነው። በእነሱ ምክንያት የሚከራይ ቤት ጠፋ። ልጆቻችን ትምህርት ቤትና ስራ አጡ። ሰርተን መኖር ከበደን። አስመራ ለስደተኞች እንጂ ለተወላጆች ስለማትሆን
ከዚያም የመጡት በአንድ ጊዜ ጨርቅና ወርቅ ይሆናሉ። እረ ይውጡልን። ሲወጡ ግን ማንኛውንም ነገር ከዚሁ ከመሬታችን ያፈሩት ስለሆነ ከልብሳቸው በስተቀር ስንጥር ዕቃ ይዘው መውጣት የለባቸውም በማለት በቤታቸው የተሰባሰብነውን ጤናማ ማህበራዊ ጉዳይ ያደፈረሱት። አንዳንዶቻችን ትግሬዎች አልፎ አልፎ ይህ የምትከራከሩበት ነጻነት የኛ ድጋፍ ባይታከልበት ኖሮ አታገኙትም ነበር ስለምንላቸው አንዳንድ ኤርትራውያን ጭምር የወይዘሮዋን አባባል አልወደዱትም። በሆዳቸው ባይጠሉትም እግዚአብሔር ይስጣትና አንደኛዋ ከውጭ የመጣቸው ልጃቸው ተሳስተሻልም ማዬ በማለት ተቃወመቻቸው። ሌላው ቢቀር እንኳን እኛ ልጆችሽ በሰው ሀገር እንዳንቺ አባባል ተሰደን መኖራችን እንዴት ማሰብ ተሳነሽ? ደግሞስ ጀርመኖች ብዙ ዓመት ሰርተን ያፈራነውን ሀብት ቀምተው ቢያባረሩንስ ደስ ይልሻል? ለምን እንደዚህ አታዩም? በማለት የገዛ ልጃቸው መሳሳታቸውን በተጨባጭ ነገረቻቸው። ይህም አለለካ እስኪሉ ድረስ። ለነገሩ በወጣቷ ምላሽ ስሜታችን በመጠኑ መለስ አለ። ግን የምን ወደ ጀርመን ሩጫ ወዲህ እንምጣ እንጂ የሚል ተቃውሞ አቀረቡ። አንዲት የትግራይ ተወላጅ ሴት እድሜያቸው ወደ 60 የሚጠጋ ቢሆንም እንዲህ አይነቱን የበታችነት ከመበቀል ሐቁን ተናግረው የሚመጣው ቢመጣ ይመርጣሉ። እኔ እኮ ሰው እንዲህ ሲል በጣም ይገርመኛል፣ ጤንነቱንም እጠራጠራለሁ። አሁን እሳቸው ንብረቱ የተዘረፈ ይውጣ የሚሉት ከመሃል የመጣ ኢትዮጵያዊ ግፋ ቢል ቁጥሩ ከ10 ሺህ አይበልጥም። በተቀረው የኢትዮጵያ ክፍል የሚኖር ኢትዮጵያዊ ግን ከ200 ሺህ አያንስም። በመሃል ኢትዮጵያ የሚኖረው ኤርትራዊ እዚህ እንደሚኖረው ኢትዮጵያዊ ወርቅና ጨርቅ ሳይሆን ትላልቅ ሆቴል፣ ብዙ መኪና፣ ብዙ ቪላ፣ ጋራዥ፣ ብዙ ሚሊዮን ብር ተቀማጭና ሰፊ ሀብት የያዘ ነው። ስለዚህ እዚህ ያለው ጥቂት ኢትዮጵያዊ ተዘርፎ ይውጣ ከተባለ ኢትዮጵያ ውስጥ የሚገኘው ብዙ ሺህ ኤርትራዊ ተዘርፎ ሀገሩ ሊገባ ነው። እዚያም ቤት እኮ እሳት አለ ያሉት ማናቸውቴ ሲሉ ሁሉም አንገቱን ደፋ። ምን ይሄ ብቻ? ኢትዮጵያ ውስጥ የሚገኘው ኤርትራዊ ሀገሩ ቢገባ ወይዘሮዋ እንደ ችግር ያነሱት ጉዳይ ምን ያህል በችግርነቱ ያሰቃያቸውና ያስመረራቸው እንደነበር በዝርዝር ልነግራቸው ፈልጌ ነበር። ግን ተመላሾች ስለሆንን መሰናክል እንዳይፈጥርብን ተውኩት። እነርሱ በስራቸው ይፈሩበት እንጂ ኢትዮጵያዊ ሕዝብ ይህንን በቀል የሚመልስ አይመስለኝም። ዓላማም የለውም። አሁንም ወደፊትም ወገኖቼ አምሳያዎቼ ነው የሚላቸው። ከኤርትራ ሕዝብ መካከል የቱን ያህል ሻቢያን ከልቡ ይደግፍና ለአድራጊነቱን ይመኝ እንደነበር አላውቅም። ሻቢያ ራሱም በትክክል የሚያውቅ አይመስለኝም። ይህ እንዳለ ሆኖ ግን ሕዝቡ ወደደም ጠላም ደገፈም ነቀፈም በግድ የሻቢያን አገዛዝ ቀንበር ተሸክሟል። እኔ እስከማውቀው ድረስና አጠገቡ ሆኜ እስከተመለከትኩት በተለይ የአስመራ ከተማ ሕዝብ በሻቢያ አመራር አሰራርና አናኗር ክፉኛ ተማሯል። ኑሮ ከብዶት የመናገርን የመስራት መብት ተነፍጎት በስቃይ ምጣድ በመጠበስ ላይ ነው። የአስመራ ከተማ ሕዝብ በነፍስ ወከፍ 2 የሻቢያ ባንዲራ በ100 ብር እንዲገዛ በተገደደ ጊዜ የተሰማው ጸጸት ስሜትና በሹክሹክታ የተነፈሰው የተቃውሞ ብሶት እስከ መቼም የምረሳው አይደለም። ሙዚቃ ቤቶች እያንዳንዳቸው ከ1000 በላይ እምብዛም ተፈላጊነት የሌላቸው የሻቢያን ካሴቶች ወይንም ዘፈኖች እንዲገዙ የተገደዱ ሲሆን ህዝቡ ሻቢያ በፈጠረው የኑሮ ውድነት ምክንያት የመግዛት አቅሙ የተዳከመ በመሆኑ ሙዚቃ ቤቶች ለኪሳራ ተዳርገዋል። ሱቆች የሻቢያ አርማ የታተመበት ክብሪት፣ ካናቴራ፣ ፓስፖርት፣ ፖስተር፣ ፖስት ካርድ በመቶ ሳይሆን በብዙ ሺህ ብር እንዲገዙ ይገደዳሉ። ትላንት ዛሬ አይደለምና ባይገዙ የሚደርስባቸውና የሚከተላቸውን ስለሚያውቁ የታዘዙትን ከመቀበል ሌላ አማራጭ የላቸውም። ሌላው ይቅርና ግብጻዊው ቡትሮስ ጋሊ የተመድ ዋና ጸሐፊ የአዲስ አበባ ዩኒቨርሲቲ ተማሪዎችን አስጨፍጭፈው አስመራ ሲገቡ የአስመራ ከተማ ነዋሪ አደባባይ ወጥቶ እንዲቀበላቸው መገደዱ ህዝቡ ሻቢያን ከደርግ እኩል በመመልከት ከእጅ አይሻል ዶማነቱን ከልብ ተገንዝቦ መጸጸት ጀምሯል።
ምንደኛውን መርሲኖሪውን ጨካኙን ቡትሮስ ጋሊን ለመቀበል ሰልፍ ያልወጣ በነፍስ ወከፍ 500 ተቀጥቷል። የአስመራ ከተማ ህዝብ የሻቢያን አገዛዝ እንደራሱ ሳይሆን እንደ ባዕዳዊ አገዛዝ ቢቆጥረው በቂ ምክንያት አለው። ኑሮ መሮታል፣ ከብዶታል። መሸከም አቅቶት በእንብርክክ ለመንቀሳቀስ ተገዷል። ከጤፍና ከሙዝ በስተቀር ርካሽ ነገር የለም። 1 ኩንታል ነጭ ጤፍ 200፣ ኪሎ ሙዝ 1 ብር ይሸጣል። ግን ስንቱ ነው ጤፍና ሙዝ የሚቀበለው? ከዚህ በመለስ የተቀረው ለኑሮ አስፈላጊ የሆነ ቁሳቁስ ግን ዋጋው የሚቀመስ አይደለም። እስከ ደርግ ውድቀት ድረስ 5 ብር የነበረው የስልክ ወራዊ ኪራይ በሻቢያ መንግስት ብር 25 ገብቷል። የአገልግሎት ክፍያው ደግሞ በስልክ መገልገልን የሚያስመኝ አይደለም። የአስመራ ከተማ በየሳምንቱ በውሃ ትታጠባለች። የዚህ ወጪ ተሸካሚ ግን ያው የፈረደበት ነዋሪ ነው። እስከ ደርግ ውድቀት ድረስ የውሃ ሂሳብ በየወሩ ከ10 ብር በላይ ተጠይቀን አናውቅም። የአስመራ ከተማ በውሃ መታጠብ ከጀመረች ግን ይሁንና በየወሩ ከ180 ብር በታች ከፍለን አናውቅም። ከሁሉም የሚብሰው ደግሞ የመብራት ጉዳይ ነው። በየወሩ ለመብራት አገልግሎት 20 ብር ይከፍል የነበረ ቤተሰብ ዛሬ 4 እና 500 ብር ይጠየቃል። ደግሞ እንደ ትላንት ዋልደር ነገ ከነጎዲያ ተብሎ ዕለታዊ ችግር ማሳለፍ ወይንም እንደ ድሮ ወጣ ብሎ እዚህም እዚያም ሰርቶ መግባት አይቻልም። ህዝቡ በደርግ ጊዜ እኮ የዚህን ሩብ ተጠይቀን አናውቅም፣ ይህን ያህል የምንከፍልበት አቅም የለንም እያለ ያማርራል። ከሻቢያ የሚሰጠው ምላሽ ግን በጣም የሚያስቅና የሚያስገርም ነው። የመብራት ሂሳብ መክፈል የማትችሉ ከሆነ ከተማችንን ለቃችሁ ገጠር ግቡ፣ እዚያ በኩበትና በእንጨት እየተጨናበሳችሁ ኑሩ። አስመራ የተጠየቁትን የሚከፍሉ ፈረንጆች ይኖሩባታል በማለት ወሽመጡን ቁርጥ ያደርጉለታል። ፈረንጆች እንዲኖሩባት አስመራን መልቀቅ የማይፈልገው ነዋሪ በኤሌክትሪክ ምጣድ መጠቀሙን ትቶ በማገዶ ለመጋገር ተገዷል። ቴሌቪዥን፣ ፍሪጅ ከነበሩበት እየተነሱ አስመራን ለፈረንጆች ላለመልቀቅ ብቸኛ መፍትሄ ሆኗል። ቀደም ብዬ ለመጠቆም እንደሞከርኩት የኤርትራ ህዝብ ከመቼውም ጊዜ ይበልጥ በሻቢያ አገዛዝ ስር ኑሮ ከብዶት አንገቱን ደፍቷል። የ30 ዓመት ተጋድሎና የነጻነት ትርጉም አልባ ሆኖበታል። እንዲህ አይነቱ ነጻነት በአፍንጫው ቢወጣ የሚመኝ ህዝብ ቁጥር አነስተኛ አይደለም። በዚህ የተነሳም አብዛኛው ህዝብ ሻቢያ ነጻነትን ሳይሆን ድሮ የነሳነውን ባርነት ነው ያመጣብን የሚል ብሶትና ተቃውሞ ማሰማት ከጀመረና ከተማረረ ውሎ አድሯል። ለዚህም በቂ ምክንያትና መነሻ አለው። አጠቃላዩ የሻቢያ አሰራርና አመራር እንኳን ይህንን ሌላም የሚያስብል ለመሆኑ ከሚከተለው ምሳሌ መመልከት ይቻላል። በሻቢያ ህልምና ትልም መሰረት አስመራ ፈረንጆችና የተጠየቁትን ያህል መክፈል የሚችሉ ሀብታሞች ሊኖርባት ስለሆነ ለዚህ ሽርጉድ የተጀመረው ከዓመት በፊት ነው። በመሆኑም ነው የከተማዋ ህዝብ የሚጠጣ ውሃ እንደ ልብ ሳያገኝ አስመራ ከተማ ግን በየሳምንቱ የምትታጠበው። አቅመ ደካሞችና ኑሯቸው ዝቅተኛ የሆኑ ወገኖች የሚኖሩበት እድሞ እየፈረሰ የትም እየተጣሉ ናቸው። አባ ሻውል፣ እድጋ አርቢ፣ ገዛ ብርሃኑ የተባሉ ቀበሌዎች የዚህ አፍራሽ እርምጃ ቀንደኛ ሰለባ ሆነዋል። በዚህ መልክ በነዋሪው ላይ የደረሰው ያለው በደል ተዘርዝሮ የሚያልቅ አይደለም። አስመራ ውስጥ ድሃ የተባለ እንዳይኖር ሻቢያ ባዘጋጀው ዕቅድ መሰረት ቅሬነትን ለማጥፋት በሚል ሰበብ በብዙ መቶ ሺህ የሚቆጠሩ ሴተኛ ዳሪዎች ከተማዋን ለቀው እንዲወጡ ወይንም እንዲጠፉ ተደርጓል። ሊስትሮ ከቦታ ቦታ እየዞሩ መስራት መብት ተነፍገዋል። በየሰፈሩ ሽሮና ሽንኩርት፣ ቲማቲምና ቅመማ ቅመም እየቸረቸሩ ይኖሩ የነበሩ ድሆች እንዳይሰሩ ስለተከለከሉ ዛሬ ለከፋ ችግርና መከራ ተዳርገዋል። ለማኞች፣ አይነ ስውሮች፣ አካለ ገደሎች፣ እብዶች፣ ድሆች በየተገኙበት እየተያዙ እንዳሰአል ወይንም ጉንፋን ቤት በሚባልና በሾሃማ ሽቦ በታጠረ ሰፊ ግቢ ይታጎራሉ። በዚህ መልክ በየዕለቱ የሚታፈሱ ወገኖች ከተዘጋጀላቸው የማጎሪያ ሰፈር መውጣት የማይፈቀድላቸው ከመሆኑም በላይ
ጊዜ ያለፈበት የዱቄት ወተት በግድ እንዲጠጡ ይደረጋል። በዚህ የተነሳም በተቅማጥና በመሰል በሽታ በየዕለቱ ቁጥሩ የበዛ ሕዝብ እንደዋዛ በማለቅ ላይ ይገኛል። የሻዕቢያ መንግስት ኤርትራን በጠመንጃ ኃይል የመገንጠል ዓላማውን እውንና ህጋዊ የሚያደርግበት ሪፍረንደም የሚያካሂደው በራሱ ሕዝብ ላይ እንዲህ ያለውን መሰል በደልና ግፍ እየፈጸመ ነው። ሪፍረንደም ይባላል ለስሙ። ሪፈረንደም የኤርትራ ሕዝብ ፍላጎቱን የሚገልጽበት መድረክ ሳይሆን የሻዕቢያ መንግስት በህዝቡ ስም ቲያትር የሚሰራበት የሸፍጥ መድረክ ነው። ሌሎች ተቃዋሚ ድርጅቶች እንዳይሳተፉበት መከልከሉ አንድ ሸፍጥ ነው። ከዚህ በስተጀርባ የሚሰራው ሸፍጥ ደግሞ የሚያሳዝንና ራሱን የቻለ መጽሐፍ ሊወጣው የሚችል ጉድ ያዘለ ነው። ለሪፍረንደም መዋጮ ያላደረገ ኤርትራዊ መብቱ የተረገጠ ነው። በቤት ቁጥር ልክ ለሪፍረንደም የግዴታ መዋጮ ያደርጋል። ማንኛውም የሽያጭና የግዢ ክንውን ሲፈጸም ሁለቱም ወገን ለሪፍረንደም ይከፍላል። ማንኛውንም ፈቃድ ለማግኘት ይለፍ ጭምር ለሪፈረንደምና መስዋዕት ለሆኑ ተዋጊዎች መዘከሪያ ገንዘብ መክፈል ህግ ሆኗል። ሪፈረንደም ጣጠኛና በእውነትም ልዩ ሸፍጥ በጋድ የሚከናወንበት መድረክ ነው። ህዝቡ በየዕለቱ ስለ ሪፈረንደም በሚደረግ ቅስቀሳ ሊያብድ ተቃርቧል። በዚህ የተነሳም ወደ ደም ጠላም ሚያዝያ 16ን በጉጉት ይጠባበቃል። ሬዲዮ ነጋጠባ ሪፈረንደም ነው። ቲያትር ቤቶች ከሪፈረንደም ውጪ ሌላ አይታይባቸውም። ሪፈረንደሙን ለመተግበር ስለቀረቡት አማራጮችና ስለተዘጋጁት መምረጫ ካርዶች ሰማያዊና ቀይ የሚሰጠው አስተምሮ ደግሞ ለመስማት የሚቀፍና የሚዘገንን ከሁሉ በላይ ደግሞ የሻዕቢያን ማንነትና ዓላማ ቁልጭ አድርጎ የሚያሳይ ነው። ሪፈረንደም ማለት አንድ ህዝብ በተወሰነ ጉዳይ ላይ ፍላጎቱን ወይንም አቋሙን ያለ ተጽዕኖ የሚገልጽበት መድረክ መሆኑ ቀርቶ ሪፈረንደም የደም ውጤት ማለት ነው እየተባለ ህዝቡን የማሞኘት ዘመቻ በሰፊው ይካሄዳል። ሰማያዊ ቀለም ያለው መምረጫ ካርድ ትርጉሙ ኤርትራ በዓለም ታውቃ በእድገት የበለጸገች ታላቅ ሀገር መሆኗን ለሰላም መኖር ማለት ነው። ቀይ ቀለም ያለው ካርድ ደግሞ በባዕድ ሀገር እየተገዙ በጦርነት እየተዋጉ ደም እያፈሰሱ ሰላም አጥቶ መኖር ማለት ነው የሚልና መሰል ትርጉም ተሰጥቷቸዋል። በምርጫው ዕለት ሚያዝያ 16 ቀን መራጩ ህዝብ ካርዱን የሚጨምርባቸው ሳጥኖች ሳይቀር የፈጠራ ትርጉም ተሰጥቷቸዋል። ሰማያዊ ካርድ ነጻነትን እንፈልጋለሁን ይወክላል። የሚጨመርበት ሳጥን የነጻነት ሳጥን ተብሏል። ቀይ ካርድ ነጻነትን አልደግፍምን ይወክላል። ይህ ደግሞ እንዳጓፍ የቆሻሻ መጣያ የሚል ስም ተሰጥቶታል። ይህ አስተያየት እንደ ኑዛዜ ይቆጠርልኝ። ታሪክ ነው። ታሪክ ጸሐፊዎች መዝግበው ለትውልድ ያስተላልፉታል ብዬ ገምታለሁ። ለጉዳይ አዲስ አበባ መጥቼ ህዝብ እንዲያውቀው እንዲደረግልኝ ልክ ያለው ይህ ከወጣልኝ ቀሪ ኑዛዜ ያለኝና ልልክላችሁ ሞክራለሁ። እስከዚያው ግን በአዲስ አበባ ህዝብ ቀናው፣ በከተማዋ በታዘብኩት ዲሞክራሲ ቀናው። መድኃኔዓለም በፍቅሩ እንዲያስበን ጸልዩልን። አሜን። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።